አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንዴት ዋላችሁልኝ? ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ብሩኬ እንግዲህ በቲክቶክ መጥቷል ስቶሪ ላይና ፍራይን ካልተመቸ ካድብ የሚል የዚፕ ምልክት ያለው ኢሞጂ አድርጎ መጥቷልና አፋችሁን ዝጉ ካልተመቻችሁ እያለ ነውና በህይወታቸው መሀል ገብተው እንበጠብጣለን ለሚሉ እንዲህ ደግሞ አንዳንዴ ሲነገራቸውም አላርፍ ላሉና አይሰሙ ላሉ አለ አይደለ መስመራቸውን የሚስቱ ልጆች በጣም የሚያስጠላ ነገር የሚናገሩ ሰዎች አሉና ለነዛ መልስ ይመስለኛል። አይ ቲንክ ከትላንት ወዳ ዝምታ ፍራቻ አይደለም ምናምን ነገር ብሎ ነበርና አንዳንድ ሰዎች ህይወታችሁን በቃኛ ካልኖርን ይሆናል አይደለ በቃ ዝም ብለው መረበሽ ደስ የሚላቸው አሉና እኔ እንጃ እኔ በጣም ይገርመኛል። ሰዓትና የሰው ልጅ ጊዜና ሰዓት መስጠት ያለበት ራሱን ለሚለውጥ ነገር ራሱን ሪፍሬሽ የሚያደርግበት ነገር ይሆናል አይደለ ራሱን ጥሩ ነገር የሚያገኝበትን ነገር የሚያዝናናውን ነገር ላይ ምናምን ቢሆን የተሻለ ነው። ግን አንዳንድ ሰዎች ብዙ ጊዜያቸውን በቃ ሰውን በመሳደብ ሰውን ዝቅ በማድረግ በሰው ከፍታ በመቅናት አለ አይደለ በእንደዚህ አይነት ነገሮች ሰዓታቸውን ጊዜያቸውን የሚያባክኑ ልጆች አሉና እንግዲህ ብሩኬ ትላንት ጊዜ ዳይመንድ ጊዜ ወርቅ ነው ብሏልና ዳይመንድም ነው እንግዲህ ጊዜ ሁሉም ነገር ነው። ምክንያቱም ጊዜያችንን በአግባቡ ካልተጠቀምን ያው እድሜያችን ይሄዳል። የራሳችንን እድሜያችንን ካልተጠቀምን ባለንበት በዚህ ታይም ጥሩ ነገሮችን ካልሰራን ነገ እንግዲህ ምን እንደሚያጋጥመን አናውቅም። አለ አይደለ ብቻ ጊዜያችንን በአግባቡ መጠቀም መቻል እንዳለብን ነው። እና ብሩኬ እንግዲህ በዚህ መንገድ መልክቱን አስተላልፏል። እንግዲህ የሰውን ህይወት ካልበጠበጥን እያላችሁ ዝም ብላችሁ ያልበላችሁን የምታኩ አለ አይደለ የሆነ እንዴት ነው ሰው ካልተመቸው ከተወሰነ ሰዓታት በፊት ብየው ነበርና አልሰማ ብላችሁኝ እኮ ነው እንጂ ነገራችሁ ነበር ትላላችሁና ምንድነው የምላችሁ ካልተመቻችሁ አለማየትም እኮ ይቻላል። ግን የኛ ሰው ምን አለ በቃ ዝም ብሎ ሱስ ነገር ነው ልበል አላቅም ብቻ ያ ሰው እንዲሰማው ተፈልጎ የሆነ እሱን ዝቅ ለማድረግ ምናምን ብዙ ነገር የምትጥሩ አላችሁና እነሱን ዝቅ ለማድረግ እነሱን ለማሸማቀቅ ምናምን እንትን የምትሉ ባይገርማችሁ የሚዲያ ሰው ስትሆኑ ማለት ነው እስከ ተወሰነ ጊዜ ድረስ ብቻ ነው እንትን የምትሉት። ከዛ ውጪ ተሳዳቢ እንዳለ እናንተ ዝቅ ማድረግ የሚያረግ እንዳለ የእናንተ ከፍታ እንትን የሚለው የእናንተ ከፍታ የሚያናድደው ምቀኛ እንዳለ ምናምን ይታወቃል። ግን ያንን ሁሉ ረግጣችሁ ጎበዞች ናችሁ ጀግና ሆናችሁ ነው ወደፊት መቀጠል ያለባችሁ ማለት ነውና ሀይሚዬ እና ብሩኬ ወደ ሚዲያ ሲመጡ ብዙ ነገር በህይወታችሁ እንደሚያጋጥማቸው አቀውት አምነውበት ነው የገቡት። ገባችኋ አለ አይደለ ያውቃሉ። ማንኛውም ሰው የሚዲያ ሰው ስትሆኑ ምን ጥሩ ብትሰሩ ብዙ ነገር ትባላላችሁ፣ ትሰደባላችሁ፣ ትረገጣላችሁ። ግን ያንን ሁሉ ተቋቁማችሁ ምናምን ነው ጥሳችሁ መሄድ አለባችሁ። ገባችኋና ሀይሚዬና ብሩኬም ደግሞ ብዙ ነገሮችን ብዙ ችግሮችን ብዙ አለ አይደለ ብዙ ስድቦችን ብዙ እየተረገጡ እስከነ ቤተሰብ ምናምን ብዙ ነገሮችን አሸንፈው እዚህ ደርሰዋልና አሁን ላይ በቃ ማንንም የሚሰሙበት እናንተን ለተሳዳቢ ቦታ ሰጥተው እናንተን ቼክ የሚያደርጉበት ምንም አይነት መንገድ የለም ማለት ነውና ተሳዳቢዎች ልቦና ይስጣችሁ ነው የምላችሁ። ሌላው ደግሞ ይሄ መልእክተኛው የሚባለው ልጅ ማለት ነውና ማሻአላ በቃ ፈጣሪ ሲባርካችሁ ማለት ነው እና ቁንጅና ከመልካምነት ጋር ማለት ነው እንዴት አባቱ ደስ እንደሚልና ፈጣሪ ይጠብቅህ ወንድሜ ባለህበት ፈጣሪ ይጠብቅህ ነው የሚልክና እንደሱ ደጋግ ልጆች አሉ። ሌሎችም እንደና አብነት እንደና ባላደራው ምናምን ያሉ ልጆችና እሱን ያመጣውበት ምክንያት ብዙ ሰዎች በመጥፎ ነገር ጊዜያችንን ከምናባክን እንደነዚህ ደጋግ ልብ ኑሮን ቀልብ ገዝተን መልካም ነገሮችን እየሰራን ለነገ ስንቅ ይሆነናል እና መልካም ነገሮችን እየሰራን ጥሩ ነገሮች ላይ ጊዜያችንን ብናሳልፍ ባይኔ ማለት ነውና ይሄ መልእክተኛው ሁሌ ጀርባውን ነው የሚያሳየውና ታይቶ አናቀውም ነበረ።
ኢቭን ባላደራው ራሱ እንደዛ መሰለኝ። እኔ አይቼው አላቅም። እሱን መኪና ውስጥ ሆኖ ምናምን ነገር ይመስለኛል። ብቻ አላቅም። እሱን እኔም አላቅም በአካል እንዲህ አይቼው አላቅም። ብቻ እሱም እንደዛው ብዙ ሰዎችን ይረዳል። ብዙ የተቸገሩ በጣም ብዙ እና አብነትም እንደዚሁ እና ፈጣሪ ረጅም እድሜና ጤና ይስጣችሁ። እንደናንተ አይነት ቅን ልጆች ብዙ አሉ። እንደነሱ አይነት ብዙ ልጆች ብዙ ደጋግ ልብ ያላቸው እና ውዶችዬ በቃ መልካምነት ለራስ ነውና መልካምነት ትልቅ ዋጋ አለው። ለነገም ቤታችን ጥሩ ነገር ነው። እዚህ በመሬት ላይ በምድር ላይ ያለን ራሱ በቃ በጣም ለኛ ጠቃሚ ነገር ነውና እነዚህ ሰዎች የሰው ደስታ ነው እነሱን የሚያስደስታቸው የሰው ደስታ ነው በቃ። እና ፈጣሪ ሲሰጣችሁ ጸጋውን እንደዚህ ነው በቃ። እና ፈጣሪ እድሜና ጤና ጨምሮ ይስጣችሁ እና መልካም ሰዎችን ያብዛልን። እንደነሱ ደጋግ ሰዎችን ያብዛልን። እና አንዳንዴ ምን ይባላል መሰላችሁ ምን ይሄ ጥቅስና አንዳንድ ነገሮች እንትን ከሚሉበት ቦታ ፖስት ከሚደረጉበት ቦታ እገኛለሁ ምናምን ብያችኋለሁ። ወዳለሁ እንደዚህ እና አንዱ ስለ እናት የሚል አለና ቲክቶክ ላይ ካያችሁት እና ብዙ ጥሩ ጥሩ መልእክት ያላቸውን ነገሮች ያስተላልፋል የምትከታተሉት ከሆነ ማለት ነውና ምን አለ የእውነተኛ ሰብአዊነት መገለጫ አንዱ መንገድ ሲመሰገኑ መደበቅ ሲወቀሱ ደግሞ መገለጥ ነው አለና ትክክል ነው። ይሄ አሁን ሲመሰገኑ መደበቅ ሲወቀሱ ደግሞ መገለጥ ያለው መልካም ነገሮችን ስንሰራ ተደብቀን ቢሆን ለፈጣሪ እስከሆነ ድረስ የምንሰራው እዩኝ ካልን ወይም ደግሞ ለሰዎች ወይም ደግሞ በቃ አለ አይደለ ለመታየት ምናምን ከሆነ ይሄ በፈጣሪም ዘንድ ተወዳጅነትም የለውም። እና እንደዚህ መልካም ደጋግ ቅን ልብ ካለንና መልካም ነገሮችን ጥሩ ነገሮችን እየተመሰገን ብዙ ነገር እያደረግን የሰው ደስታ እያስደሰተን የምንኖር ሰዎች እዩኝ አናበዛም። መልካምነት ለራስ እስከሆነ ድረስ መልካምነታችንን ይዘን እንጓዛለን ማለት ነው። እና ምክንያቱም የምንሰራው ነገር ለፈጣሪ እስከሆነ ድረስ እንደዚህ ነው መሆን ያለበት። ትክክለኛ ነገር ይሄ ነው መሆን ያለበት ማለት ነው። እና ስትወቀሱ ደግሞ በስራችሁ ምንም የምታፍሩበት ነገርና በራሳችሁ ሙሉ ኮንፊደንስ ስላላችሁ ትወጣላችሁ ትታያላችሁ ማለት ነው። እና እኔ እንጃ ብቻ አባባሉ ምናምን በጣም ነው የተመቸኝና ውዶችዬ ሁላችንም በመልካም ነገሮች የምንሳተፍ በቃ ቀልባችንን ከመጥፎ ነገሮች ሁሉ የምናርቅ መልካም ሰዎች ያድርገን። ለሁላችንም ልቦና ይስጠን። መልካምነታችን ይብዛላለሁ ውዶችዬ። መልካም ምሽት። ባይ ባይ።